መጀመሪያ ደረጃ እኔ ጓደኝነት ይዞኝ ነው እንጂ ስም በማጥፋት ወንጀል እኔ አንተ ማሳሰር አላውቅም። ስለዚህ ስነ ስርዓት ይዘህ አልፈው ተቀመጥ ይችላል። አንተ አድርገሃል ብለህ በተደጋጋሚ እያወራህ ነውና ጠንቋይ ነህ። ጠጉልን ጋር ጠንቋይ ነህ። ኤፍሬም ሰማኸኝ? ጠንቋይ ነህ። ምንድነው ያደረኩት? እንዴት ነው ወንድምህ ላይ ይሄን ላይ ያረክ ያለው? ጀመረ አንተ በማይመለከት አትግባር አልኩህ። ኤፍሬም ወይ እንዴት ነህ? አለሁ ኪዬ ነኝ። አውቄያለሁ። ሁሉ ሰላም አለሽ? አንዳንድ ነገሮችን ከአንተ በጣም ብዙ ማልጠብቃቸው ነገሮችን እያረክን ያለው ኤፍሬም፣ ከነገር ውስጥ ትቆጠባለህ ወይስ የማደርገው ነገር ላድርግ? ምንድነው ያደረኩት? እንዴት ነው ወንድምህ ላይ ይሄን ላይ ያረክ ያለው? ጀመረ አንተ በማይመለከት አትግባር አልኩህ። በማይመለከት አትግባር አልኩህ ምናምን ነገር አይደለም። ስማኝ ኤፍሬም፣ እሺ ምን ላድርገው? ለምን ደወልከው? ይኸውልህ ስማኝ፣ የለም መሰማኝ ከሆነ ማለት ነው ልጁ ላይ ምን እንዳደረጋችሁበት፣ ምን ስራ እየሰራችሁበት እንደሆነ፣ ልጁን አፍዛችሁት ምን እያደረጋችሁት እንደሆነ ሁሉም የሚያውቀው ነገር ነው። በመጀመሪያ ደረጃ እኔ ጓደኝነት ይዞኝ ነው እንጂ ስም በማጥፋት ወንጀል እኔ አንተ ማሳሰር አላውቅም። ስለዚህ ስነ ስርዓት ይዘህ አልፈው ተቀመጥ ይችላል። አንተ አድርገሃል ብለህ በተደጋጋሚ እያወራህ ነውና ጠንቋይ ነህ። ጠጉልን ጋር ጠንቋይ ነህ። ኤፍሬም ሰማኸኝ? ጠንቋይ ነህ ነው። አይ እንደዚህ እንድታወራኝም አልፈልግም። ስለማታውቀው ነገር ባታወራ ነው የሚሻለው። አንተ ይኸውልህ ስም ማጥፋትን በለው ምንም በለው ሰምተኛል። ወንድምህ ላይ ጥንቁልና የሰራ አንተ ጠንቋይ ነህ። ቻው አንተ ጀመር ስራ የለም። ጠንቋይ ነህ። በቃ ኤፍሬም ሰማኸኝ? ጠንቋዮች ናችሁ እንዳጠቃላይ። ቻው። ለማንኛውም እስቲ ወንድ ከሆናችሁ ልጁን ጸበል አስገቡት። እስቲ ወንድ ከሆናችሁ ጸበል አስገቡት ልጁን እስቲ። ቻው። ጠንቋይ ነህ። እሺ ሰላም። እንዴት ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እንግዲህ ዛሬ ፈገው ሁሉ መልካም ሁሉ ሰላም ነው። እንግዲህ ጠፍቼ ነበር። አይ ቲንክ ትንሽ ከምናምን ነገር እንግዲህ መጥቼላችኋለሁና ብዙ ነገሮችን ለማድረግ ሞክሬ ነበረ። ብዙ ነገሮችን ሄጄ ምናምን ነገር ነበረ እዚች ጋር መናገር መፈልጋቸው ነገሮች፣ ምክንያቱም እዚች ጋር መተን የተናገረ ስለሆነ ነገሮች ብዙ ነገሮች እየተበላሹብን የሆኑ ነገሮች ያሉብን እና ምናልባትም እንግዲህ እስቲ የደረሰበትን ነገር ደግሞ ሰው ሳይሰማም ሆነ ምንም ሳይል እንደዚሁ በስልክ ነገሮችን ለማድረግ እናርግ ብለን ከእናንተ ሰዎች ጋር ማወርተን ከሌጋም እንግዲህ አንዱ ተሄዱ ሰዎች ነበሩና የት ቦታ እንደሄድኩኝ የት ቦታ ምን እንዳርኩኝ ምናምን ነገር ጭኝ የነበሩ ቪዲዮዎችም ነበሩና እነሱንም ቪዲዮዎች በሙሉ ፕራይቬት አድርጌያቸዋለሁ። ምክንያቱም እንግዲህ ጠላቶቻችን ይህን ነገሮችን እያዩ ነገሮችን ከኛ ቀድሞ በማድረግ ነገሮችን ደግሞ ትንሽ የሆነ ስንደርስ የሆነ ነገር ስንልባቸው ነገሮችን ከስር ማጥፋት ላይ ናቸውና ያ ነገር ደግሞ እኛን ትንሽ እየጎዳን ወደ ኋላ እያስቀረን ምናምን ነገር ነው ያለው ቤተሰብና ያ ነገር እንዲሆን ደግሞ አልፈለኩም እንደኔ ማለት ነውና ዛሬ ደግሞ እንግዲህ ኤፍሬም ላይ ትልቅ የሚባል መረጃ አግኝቼበታለሁ እጁ ላይ ማለት በጣም ትልቅ መረጃ ማለት ነውና እኔ ትብዬ ልንገራችሁ ጀስት ኤፍሬምን እኔ እንግዲህ እንደምታውቁት ከኤፍሬም ጋር አሪፍ ሲባል ቀረቤታ ነው ያለኝ። እኔ ጀስት ካበሽ ጋር ስጣላ በሰዓቱ እኔና ኤፍሬም ክፉ ድርግ አልተናገርም ነበረ፣ ብዙ ነገሮችን አልተባባሉም ነበርና ምክንያቱም እኔና ኤፍሬም መሀል ላይ ብዙ መካበሮችን ብዙ መዋደዶችን ምናምን ስለነበረ በሰዓቱ ማለት ነውና ኤፍሬም በዛ አይነት መንገድ ያረጋል ብዬ እንግዲህ እስካሁን ስታዩትም ብዙ ነገሮችን ሩታ ነበር ስናገኝ ነበረው ማለት ሩታን ነበረ ፑሽ አጋት የነበረው ሶክስም ሆይ ነበረው ነገሮችን ጥፋተኛ ነች ብዬ ስናገር ምንም ሰው የነበረው እንግዲህ ብዙ ነገሮች ሩታን ነበርና ያ ነገር ስለነበረ በሰዓቱ ዛሬ ግን እንግዲህ ከኤፍሬም ማልጠብቃቸው ነገሮችን ጀስት እስካሁንም ኤፍሬም መናገር ነበረብኝ ኤፍሬም ጥፋተኛ ነው የሚል ነገሮችን በሙሉ እንግዲህ አግኝቼበታለሁ ማለት ነው። እና ጀስት እኔ ከኤፍሬም ማልጠብቀው አንድ ሰው ወንድሙ ላይ እንደዚህ ያደርጋል፣ እንዴት ሰው በወንድሙ ይሄን ያህል ይጨክናል፣ ይሄን ያህልስ ነገር እንዴት ያደርጋል የሚል ሀሳብ ውስጥ ገብቻለሁ ቤተሰብ ማለት ነው። እና ዛሬ ምንድነው የመጣሁበት ዋነኛው ምክንያት
እንግዲህ ኤፍሬም ጋር ደውለታለሁ። ኤፍሬም ጋር ደውዬለት ከኤፍሬም ጋር ያሉትን ነገሮች በሙሉ ሙሉ ለሙሉ የሚባል ደረጃ ከኤፍሬም ጋር ማውራት ፈልጋለሁ ማለት ነው። እና እንግዲህ እያየ ነበር ብዙ ነገሮችን አብርሃም ድጋሚ የሚያሳዝን መልኩ እንግዲህ ቢያንስ የሆነ ተስፋ አለ ተብሎ በሚታሰብበት ጊዜ ቢያንስ አሁን ይሻላል ተብሎ በሚታሰብበት ጊዜ እንደገና ድጋሚ ሄዷል። አሁን እንደገና ሄዷል ብዬ ስነግራችሁ እንግዲህ አሁንም ወደ ሩታ ጋር ተመልሷል ማለት ነው። አንዳንዴ የሰው ልጅ ማለት ለሰው ልጅ ትለፋላችሁ ማለት የሆነ ነገር ሰውን ለማገዝ የሆነ ነገር ለማድረግ ትሞክራላችሁ እና ያ ብቻው በቂ አይደለም እና ያ ሰው እናንተ ሊያግዛችሁ ይገባል ማለት ነው። እና በዚህ ሰዓት እኛ ለአብርሃም እያሰምለት ባለበት መልኩ እኛ ለአብርሃም እያሰምለት ባለበት መንገድ አብርሃም ምናልባት እኛንም ተረድቶን እኛንም የሆነ ነገር ለማለት ትንሽ ፊል ቢያደርግ ምንኛ ደስ ባለን ማለት በጣም ደስተኛዎች ነበርን። ያ ነገር ይፈጠር በጣም ደስ ይለን ነበረ። ግን ደግሞ ያ ነገር ደግሞ አልሆነ ቤተሰብ አልሆነ ማለት እንግዲህ በቃ ምንም ማድረግ አልተቻለም ማለት ነውና የሚሻለው ምንድነው ያ ነገር እንደመሆኑ መጠን ጸሎት ማድረግ ብቻ ነው ቤተሰብ። እና እንግዲህ አብርሽ በዚህ ሰዓት ሁላችንም እንደምናውቀው መደጋገም ሆነ አንዳንዴ ነገሮችን ቢደጋገሙት ሆድ ባዶ ይቃል ማለት ነውና ምንም ነገሮች ቢደጋገም ምን ቢሉ የሆነ ነገር ቢሉ ምናምን ነገር ለውጥ አይመጣም ማለት ነውና ዛሬ ለምንድን ነው የመጣሁት ዋነኛና ሀሳቤ እንዳልኳችሁ ኤፍሬም ላይ በጣም ትልቅ የሚባል ደረጃ ብዙ ፋውሎችን ይዤበታለሁ እና ያን ፋውሎችንም ልክሪታ ቴሌግራም ላይ ከዛ ውጪ ሰምቲንግ አውርቼው ነበረ እና ጀስት ፍቃደኛ አይደለም ማለት ይሄ ሊያወራኝ ፍቃደኛ አይደለም እና መናገር እስካለብኝ ልክ ድረስ መናገር ባለብኝ መንገድ ነገሮች መናገር ስላለብኝ ነው። እና ይሄ ነገር ምንድነው ሁላችሁም እየሰማችሁት ሁላችሁም እያያችሁት ወደ እሱ ጋር እሱ ማውራት ስለፈለግኩኝ ነው በእናንተ ፊት ማለት ነውና እና ሁላችሁም መስማት ያለባችሁ ነገር ስለሆነ ሁላችሁም እንድትሰሙት ሁላችሁም ኤፍሬም እንዲያነሳ ነው ብላችሁ እንድትገነዘቡ እፈልጋለሁ። ማለት እንግዲህ እኔ አሁን በሰዓት መናገር የምፈልገው ነገሮች በሙሉ እውነት ስነግራችሁ ሩታና ኤፍሬም አብርሃም ላይ እኛ ከምናስበው በላይ እኛ ማሰብ ከምንችልበት ነገሮች በሙሉ በላይ ነገሮችን እያደረጉ ያሉት በጣም እውነት ስነግራችሁ ማለት ነው። እና ጀስት ቀልድ ብቻ አይደለም ይሄ የሚያችሁ ነገር ማለት ነው። ቀልድ አይደለም ብዬ በጣም ብዙ ነገሮችን አስበዋል፣ ብዙ ነገሮችም እያደረጉ ያሉት እነሱ ማለት ነው። እና እኔ አሁን ላይ ለቃላቶች በፊት የሆነ ሰው የሆነ ነገር ብናወጭ የሆነ ነገር ብናገራቸው የሆነ ነገር ብላቸው የሆነ ይቀየሙኛል የሆነ ነገር ይሉኛል ብዬ ስሜቴ ሙሉ በጣም ለመደበቅም ሆነ ነገሮችን የሆነ ነገር ለማድረግ ብዙ ጊዜ ጥሪ ያለውም ብዙ ነገሮችን ማድረግ ያለው ቤተሰብ ማለት ነው። እና ቤት ብዬ ልንገራችሁ ማለት ያስከፋችኋል ነገር ይላችኋል በሚል መናገር ከነበረብኝ በታች መናገር ከምፈልገው ነገር ግን በውስጤ ይዤ ውስጤ ላይ የሆነ የሱ ነገር ያዘንኩኝ የሱ ነገር በጣም የተሰማኝ ነገሮችን ግን ድፍንፍና አድርጌ ይዤ ነው ቁጭ ያልኩት ማለት ነው ቤተሰብ። እና በዚህና ልክ አንዳንዴ አይደለም ሰው ላይ እንደዚህ ክፉ ነገር ለማሰብ ቀርቶ አንድ ቀን አብሮ በጣም ብዙ ዋጋዎች አሉት። እና እንዴት ብዬ ልንገራችሁ ይሄ የማይመስል ነገሮች ናቸው። የሰው ልጅን ለመጉዳት ግዴታ ጠላት መሆን አይጠበቅብንም። ይሁን ነገር ማለት እንግዲህ እኔ የሆነ ሰው ለመጉዳት ሳስብ ቢያንስ አንድ ቀን አብሬ መብላቴ አንድ ቀን ነገር አብሬ ማለቴ እንደ ዩኒታ ሊይዘን ይገባል። አይደለም መዋለድ ቀርቶ አይደለም ስጋ መሆን ቀርቶ አይደለም የአብራክ ክፋይ መሆን ቀርቶ ቤተሰብ ማለት ነውና ጀስት ከዛም ካልፉ ተርፉ ደግሞ እንደገና በሰዓት ደግሞ ምንድነው ነገሮች ላይ እንቀታቸው ረግፍ እየሆኑ ያሉት ቤተሰብ ማለት ነውና ስለዚህ እንቀታቸው ረግፍ እየሆኑ ያሉት ማለትም እንግዲህ ነገሮችን ለማስተካከል በተሞከረ ቁጥር ነገሮች ይበልጥ የሚበላሹበት መንገድ እየሰፉ ይበልጥ ነገሮችን እየሰፉ ነው የመጡትና እኔ ምንድነው ወይስ ማድረግ የምችለው ነገር እንግዲህ ወደ ህግም ተኪዶ ነበር ቤተሰብ ነገራችሁ። እንግዲህ ህግም ደግሞ መረጃና ማስረጃዎችን ይፈልጋል። ወደ ህግ በተኪደበት ሰዓት ራሱ ህግም እንደሚታወቀው መረጃ ይፈልጋል እና ለመረጃዎች ነገር ደግሞ ምንም ማድረግ አልቻልንም ማለት ምን ቢል ነገራችሁ ስሜታዊ በሰዓቱ ለመክሰስ ይሁን ነገር ለማረት ምናምን ነገር ፈልጌ ነበርና ህግም ይፈልጋል ማለት ማስረጃ ይፈልጋል። ይሄ ልጅ እኔ ጤነኛ ነኝ ብሎ የተናገረ መሆናችሁ አለ ይኩ ጤነኛ ነኝ ብሎ የተናገረ ህግ ምን ነገር ሊያደርግ አይችልም ባፉ ማለት ነው። ምናልባት የአብርሃም እንደተሰራበት የምናውቀው
እዚህ በቁጥር ያሉ ሰዎች ነን የምናውቀውም ሆነ የምናምነው ማለት ነው። ከዛ ውጭ ያለው ማህበረሰብ ሆነ ምንም ሆነ ሊያምን አልቻለም፣ አላመነም ማለት ነው ቤተሰብና በዚህ አጋጣሚ ምንድነው የፈለኩት ቤተሰብ ኤፍሬም ጋር ደውዬ የለት ነገሮችን በሙሉ ከሱ ጋር ማውራት ስላለብኝ እውነት ነገራችሁ አንድ ቀን ደውዬ ልታላቅም ከዚህ ጊዜ ከተፈጠረ በኋላ አውሮቹ ማላቅም ምንም ብዩ ማላቅም እንዴት ብዬ ነገራችሁ ትንሽ እሱ ያለኝ አመለካከት በሙሉ ቀንሷል ቤተሰብና እስቲ ልደውልለት ኤፍሬም ስልኩ ቁጥሩ ቤተሰብ ይኸውላችሁ ቤተሰብ እንግዲህ ሙሉ የሚለው ነገር ስሙት ስላለባችሁ ማለት ነው። ሄሎ ኤፍሬም ወይ እንዴት ነህ? አሎ ኪ ነኝ። አውቄያለሁ። ሁሉ ሰላም አለሁልሽ። አንዳንድ ነገሮችን ከአንተ በጣም ብዙ ማልጠብቃቸው ነገሮችን እያረክን ያለው ኤፍሬም፣ ከነገሩ ውስጥ ትቆጠባለህ ወይስ በማረገው ነገር ላርክ? ምንድን ነው ያደረኩት? እንዴት ነው ወንድምህ ላይ ይሄን ያህል እያረክ ያለው? ጀመር አንተ በማይመለከት አትግባ አላልኩም? በማይመለከት አትግባ አልኩ ምናምን ነገር አይደለም። ስማኝ ኤፍሬም፣ እሺ ምን ላድርገው? ለምንድን ነው የደወልከው? ይኸውልህ ስማኝ፣ በደንብ መሰማኝ ከሆነ ማለት ነው ልጁ ላይ ምን እንዳደረጋችሁበት ምን ስራ እየሰራችሁበት እንደሆነ ልጁን አፍዛችሁት ምን እያደረጋችሁት እንደሆነ ሁሉም የሚያውቀው ነገር ነው። ያለ በመጀመሪያ ደረጃ እኔ ጓደኝነት ይዞኝ ነው እንጂ ስም በማጥፋት ወንጀል እኔ አንተ ማሳሰር አላውቅም። ስለዚህ ስነ ስርዓት ይዘህ አልፈው ተቀመጥ ይችላል። አንተ በተደጋጋሚ እያወራህ ነውና ጠንቋይ ነህ። ጠንቋይ ነህ ኤፍሬም፣ ሰማኸኝ? ጠንቋይ ነህ ነው። አይ እንደዚህ እንድታወራኝም አልፈልግም። ስለማታውቀው ነገር ባታወራ ነው የሚሻለው። አንተ ይኸውልህ ስም ማጥፋትም በለው ምንም በለው ሰምተኛል። ወንድምህ ላይ ጥንቁልና የሰራ አንተ ጠንቋይ ነህ። ቻው አንተ ጀመር ስራ የለም። ጠንቋይ ነህ በቃ ኤፍሬም፣ ሰማኸኝ? ጠንቋዮች ናችሁ እንዳጠቃላይ። ለማንኛውም እስቲ ወንድ ከሆናችሁ ልጁን ጸበል አስገቡት። እስቲ ወንድ ከሆናችሁ ጸበል አስገቡት ልጁን። እስቲ ጠንቋይ ነህ። እሺ ይኸውላችሁ ቤተሰብ እንግዲህ እንደዚህ መናገር አልፈለኩም ነበር ማለት ይሄ ስሜት የሚያደርግ ነገር ነውና ትንሽ ለቃላቶቼ ትንሽ ዊርድ ነገር ነውና እንደሰማችሁት እንደዚህ እሱ መናገር አይጠበቅብኝ ነበር። ግን ደግሞ እሱ ከሰራው ስራ አንፃር እሱ ከሆነው ነገሮች አንፃር በሙሉ መናገር አሪፍ ነው። እንግዲህ ይኸውላችሁ ማለት የሚመልሰው መልስ ሆነ ምን የሚለው ነገር በሙሉ ከሱ የማይጠበቅ ነገር ነው ማለት የሚደብር ነገር። እንግዲህ መናገር የነበረብኝ ነገር የተናገርኩት ብዬ ነው የማስበው እንደኔ ማለት ነው። እንግዲህ ጠንቋይን አይደለም የሰራውን ስራ ስለሚያውቅ ነው እና ጠንቋይን አይደለም ምን ነገር ብናገረው ይከፋዋል ብዬ አላስብም። ምክንያቱም ጠንቋይ ስለሆነ ማለት ነው። እሱ ብቻ አይደለም ጠንቋይ በመሰረት ትብትብ ያሉት መሰረት ላይ በመሰረት የተባተቡ እሷም ሆነ ሩታ ተብዩም ሁሉም መተኞች ናቸው። ጥጉት ነገራችሁ ማለት ነው። ኤፍሬምን እንደዚህ ይከፋዋል የሚል ሀሳብ የለኝም። ምክንያቱም እንግዲህ እኔ የነኩት ነገሮች በሙሉ የሰራውን ስራ ነው እየነገርኩትም ያለሁት ምንም ያውቁም ያለሁት ማለት ነው። ምክንያቱም ካልሰራው ስራ ውጪ ምንም ያልኩት ነገር የለም። ግን ይሁን እንዴት ብዬ ልንገራችሁ ማለት ከዚህ በላይ ምንም ነገር ማለት አንፈልግም። መት እንደተሰራበትም ሆነ ምንም እንዳለበት ሁላችንም የምናውቀው ነገር ነው። እንግዲህ እሱም እንዲሰነግረው የሰራውን ስራ ስለሚያውቅ ስልክ ከመዝጋት ውጪ ምንም ያደረገው ነገር የለምና ስልክ ዘጋ ምናምን ነገር። እንግዲህ የሰው ልጅ እኮ ሽንፈቱን በስድብ ምናምን ነገር የተሳደበ ምናምን ነገር ከሆነ ሽንፈቱን አሁን ተቀብሏል ማለት ነው ቤተሰብና ከዚህ በላይ ምን ነገር ማለት አልፈልግም። ይበቃል። እንግዲህ ሰምታችሁታል ሙሉ ለሙሉ። ከዚህ በላይ ጥያቄ ደግሞ እሱ ነው ማለት ነው ነገር። አመሰግናለሁ።